እንደናንተ የሚያቅፈኝ ፍቅረኛ ነው። ልታምጩ ባሉ ነው። ለካ እንደዚህ ፈታ እያደረገቻችሁ ነው ከዚህ ቤት ማጠፉት። እብድ እኮ ናት። የእብዶች አለቃ ትላለች። በባሌ መሳቅ ይቻላል። አሁን ግን እዚህ ዛል ልጠፋ ነው ምናምን ትላላችሁ እንዴ? እና ፍቅር እኮ ነው። እኛ አሁን አንቺ ላይ እንደዚህ ብናደርግ ባልሽ እንደዛ ከማለት የተለየ ሌላ ምንም አይልም። እንዴ ጆከር አንተም ታፍራለህ እንዴ? ሰኒም እኮ አይናፋር ናት። እንዴት ነው ግን ፍቅራችሁ የምትገላለጹት እንዴ? እናንተ እንደሱ መሆን እኮ ድሮ ቀረ። አሁን አይደለም ፍቅር ለሱ በአደባባይ እየጮኩ ነው የምነግረው። እውነት ነው ጆከር? አዎ ያው ትንሽ ድፍረት እየተማረች ነው ግን ደሞ ቤቱን ለማን ጥለሽ መጣሽ እንዴ? ለመድኃኒዓለም ነው ለሌላ ለማን ጥዬ እመጣለሁ እንዴ? ያቺን ከይስ ይዛ ጥለሽ እንዳትወጪ አላልኩሽ? ኧረ እባክሽ እና ለሷ ጥዬ ላለማውጣት ብዬ ነፍሴ መንግስተ ሰማያት ጥላኝ ትውጣ እንዴ? እንዴ እዚህ ተረጋጉ እንጂ ሶሲም ብትሆን እኮ ልጅ አይደለችም ምንም አትሆን። ምሩዬ ኧረ ንገሪያት በቃ እንዴ ምሩዬ በቃ እኔን ውሰጂኝ አንቺ ጋር እባክሽን ተሰቃየሁ እኮ። ኒና አንድ ነገር አድርጋ ብቻ ተጠብቀኝ አንላቀቅም እሺ? አንቺ ምን ሆነሽ ነው ገፍተሽኝ የገባሽ? ውይ ራኩዬ እንደው ከበድሽኝ እንጂ አንስቼ ራሱ ብሸከምሽ በጣም ደስ ይለኝ ነበር። ከምን ጉድ አምልጬ እንደመጣሁ ብታይ። ቆይ ይሄን ያክል ምን ሆነሽ ነው እንዴ? እዛ ቤት እኮ ኒና እንትን ብታይ ጆካዬ መንገድ ላይ እኮ እብድ አራሩጦኝ ነው ጥሎብኝ። እኔ ደግሞ እብድና ውሻ አልወድም። ደግሞ ብታይ እብድ የሚባል ነገር ሲወደኝ እና ቢጤውን ካልወደደ ማንን ይወዳል? ኒኑዬ ሰኒ ደግሞ ተፋችኝ እንጂ እኔ አንቺን ለመሸኘት ብያ እንደ የመጣሁት በሰላም አውሪኝ እንጂ። በሉ ሴቶች ባሎቻችሁ የሚመጡ ከሆነ ደውሉላቸው። ቡናው የሚፍላ እንጂ ምሳም እንብላ። እሺ ራኪ ደውለናል እየመጣን ነው ብለዋል። እንዴ እህቴ እንደዛ ከሆነማ አንቺም ረፍት አድርጊ። ከነጋ ጀምሮ እኮ እየለፋሽ ነው። ያው ለእነሱም እንደሆነ ቤታቸው ነው። አዎ ዳቦ በሻይ በልተን እናውቃለን። አንቺ ምሩ አንቺ ጉደኛ ጭራሽ ከራስሽ አልፈሽ ለእነሱም ሻይ አቅርበሽላችኋል? አዎ ምግብ አይደል እንዴ? ሲጀምር ጣፍጧቸው ነው የበሉት። አሁን እዚህ ያሙኛል እንጂ እሱንም እኮ ከባዶ ወድ ይሻላል ብለን ነው እንዴ። አሁን እህቴ ፊት ነው እንደዚህ የምትሉኝ? ሁለተኛ እዚህ ቤት ትመጡታላችሁ። እሱንም አታገኙም። አንቺን አይደል እንዴ የምጠብቀው? ከኒና ጋር ምንድነው ያጋጫችሁ? ይኸውልሽ ዝም ብለሽ ወደ ውስጥ መግባቱ ምንም ጥቅም አይሰጥሽም። ቆይ አንቺ ኪራ ስላለ ነው እንደዚህ የምትሆኝ? ይኸውልሽ ሶሲ እንደለመድሽው ኪራ እውነቱን አውቆ አሽቀንጥሮ ሳያስወጣሽ በፊት እውነታውን ራስሽ ብታወጪ ይሻልሻል። ንቀት ነው ያናገርኩሽ የምትሄጂው? አንቺ ነው ትዳሪን አክብሬ ነው እንጂ አንቺ ምንም ከማድረግ ወደ ኋላ እንደማልል ማወቅ አለብሽ እሺ? አንቺ አይደል እንዴ ማናገርሽ? አንቺ እስስት አንቺ ውሻ እስከ መቼ ነው እኔ ላይ እንደዚህ ለመጫወት ያሰብሽው? እስከ መቼ ነው? እጭ አሁንስ አበዛሽው። እሺ አንቺ አስመሳይ ከጅምሩም እንዳልታመምሽ ታስታውቂ ነበር። እንኳን ደስ አለኝ ጽናት፣ መናገር ቻልኩኝ። አይገርምሽም? የፈጣሪ ታምር። ባንቺ ቤትማ በዛው ዝም ብዬ እንድቀር ነበር የፈለግሽው። ብዙም አትሳቂ። ከመጀመሪያውም እኮ ማውራት እንደምትችያቅ ነበር። ወይኔ እኔ ራሴ አላመንኩም። የእውነት እያወራው ነው። በስማም የፈጣሪ ታምር። በቃ ተንበርክኬ ላመስግነው። እንደ ጠላት ያላደረገብኝ። ሁሉንም ነገር ለኪራ ነግረዋለሁ። ምን ያክል አስመሳይ እንደሆንሽ ጭምር ማለት ነው። ያኔ ቦታሽን በደንብ ለይቶ ያሳይሻል። ወይኔ ጉዴ! ጽናት በእናትሽ አትናገርብኝ። ልለምንሽ በእናትሽ። እየቀለድሽብኝ መሆኑ ነው? ይኸውልሽ ኪራ ላንቺ ካዘኝታ ውጭ ምንም የለውም። ይሄንን ደግሞ ጠንቅቀሽ ወቂ።
ተይ እንጂ የኛ ንጹህ። አዎ ማውራት እያለሁ ሂጂና ለኪራ ንገሪው ከአደጋው ተርፋለች ምንም አልሆነችም ቢው። ከዛ ግን የትኛው አደጋ ሲልሽ እኔ የፈጠርኩት አደጋ ማለትሽ እንዳረሽሽ። አንቺ አውሪ አረመኔ እኮ ነሽ። እሺ አሁን ደግሞ ከዚህ ክፋት አስቦ ከማያበቃው ጭንቅላትሽ ውስጥ ምን አይነት የክፋት ሀሳብ እያሰብሽበት ነው? ከመሬት አንስቶ ሰው ባደረገሽ ጭራሽ እሱ ላይ ቺት ታደርጊያለሽ? አንቺ አፍሽን ዝጊ። እሺ ምንድነው ያስቀባጥርሽ? እንዴ ምንድነው እንዴ? አንቺ እንዴ ምን እየሆንሽ ነው? ኪራ እየዋሸች ነው። እቺ ሴት ሲጀመር ትዳራችንን ለማፍረስ ነው እዚህ ቤት የመጣችው እንጂ መናገር ትችላለች። ጽናት ይሄ ነገር በጣም ነው የሰለቸኝ። እንዴ ልጅቷን እስኪያት ልትገያት ነው እንዴ? እስክታገግም እዚህ ትሁን ማለት ምንድነው ጥፋቱ? አንቺ እባብ፣ አንቺ አውሬ ተናገሪ እንጂ እንደቀደሙ። አሁን ለምን ዝም ትያለሽ? ጽናት በቃሽ። ከዚህ በላይ ጭንቅላቴን አትበጥብጪው። እመነኝ ኪራ፣ እቺ ልጅ መናገር ትችላለች። አሁን እያወራች ነበር እኮ። እንዴ ለምንድነው ከሷን በጀርባ ያለው እውነት የማይታይ? እሺ በፊት ያደረገችንን እንኳን አስታውስ። ሶሲ እውነት ነው መናገር ትችላለሽ? ቆይ ማውራት ከቻልሽ የሁሉ ዝምታና መስመሰል ለምን አስፈለገ? በሶሲ ልፍለፋ መናገር ብትችል ኖሮ በፍጹም የሁሉ ነገር እየተፈጠረ ዝም አትልም። ቆይ እሺ ዝምታው ምን ሊጠቅማት ነው? የሚጠቅማትማ በምን እንደሆነ ታውቃለህ? እዚህ ትቆያለች። እዚህ ስትቆይ ደግሞ እኛን ለማጋጨት መሀል ለመግባት በደንብ ክፍተቱን ታገኛለች። አጋጣሚ ይፈጠርላታል። እኔ ማናችሁም ሰላም የምትፈልጉ እየመሰለኝ አይደለም። እንዴ ጭራሽ ከቤት አልፈን ውጪ እንጨቃጨቅ? ወይኔ ጽናት እንደዚህ አድርገኝ እንደዚህ ተጫውታብኝማ ዝም ማለት